ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ ትችትን ሰንዝረዋል። 23 ኪሎ ሜትር ምሽግ እየተገነባ መሆኑ ተዘግቧል። አውሮፓ ሩሲያን ታሸንፋለች ማለት ዘመናዊ ቀልድ ነው ብለዋል። የዋሃቢያን አስተሳሰብ በተመለከተ የቀረበው አስተያየት ውይይትን አስነስቷል። ሚስጥራዊ ዋሻ የዓለም ትኩረት ሆኗል። የአሜሪካ ፓስፖርትን መያዝ ከእንግዲህ ወዲህ የማይከፍታቸው ቁልፎች እንዳሉ ተገልጿል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ የሰጡት ንግግር ተተርጉሞ በተለያዩ መድረኮች ተሰራጭቷል። ጠቅላይ ሚኒስትሩ በንግግራቸው ህወሓት አዲስ ነገር ለመስማትም ሆነ ለማየት ፍላጎት የሌለው ድርጅት ነው ሲሉ ተችቷል። በተጨማሪም ድርጅቱ በአሮጌ አስተሳሰብ የተቆለፈ በመሆኑ ራሱን ወደ አደጋ የሚስቡ እርምጃዎችን ሲወስድ ቆይቷል፣ አሁንም እየወሰደ ነው በማለት ገልጸዋል። አዲስ ነገር ለመስማት ጆሮ የለውም፣ አዲስ ነገር ለማየትም አይን የለውም፣ ፍላጎትም ጭምር የለውም ሲሉ ተናግረዋል። በመጨረሻ አዲስ ሀሳብን ለመስማት ዝግጁ ያልሆነ ድርጅት ለህዝቡ ጥሩ አገልግሎት ይሰጣል ብሎ አይጠበቅም በማለት አስተያየታቸውን አጠናቀዋል። በቀጣይ ዜናችን እስራኤል በጋዛ 23 ኪሎ ሜትር ምሽግ እየገነባች መሆኑ ተዘግቧል። እስራኤል በጋዛ ሰርጥ ከግማሽ በላይ የሚሆነውን ክፍል ከቀሪው አካባቢ ለመለየትና በቋሚነት ለመቆጣጠር የሚያስችል ከ23 ኪሎ ሜትር በላይ የሚረዝም ግዙፍ የምሽግና የጉድጓድ ግንባታዎችን እያከናወነች መሆኑ ተዘግቧል። የእስራኤል ጋዜጣ እንደዘገበው ግንባታው በ2025 በአሜሪካ አሸማጋይነት ከተደረሰው የተኩስ ማቆም ስምምነት ጋር ተያይዞ የተሰመረውን ቢጫ መስመር በማለፍ እየተገነባ መሆኑን ተገልጿል። ሪፖርቱ እንደሚያመለክተው አዲሱ ከለላ የመኖሪያ ቤቶችን፣ የእርሻ መሬቶችን እና መሰረተ ልማቶችን በማቋረጥ የጋዛን አካባቢ በከፍተኛ ሁኔታ ሊከፋፍል እንደሚችልም ተገልጿል። ይህም እስራኤል በተቆጣጠረችው የጋዛ ክፍል ላይ ቋሚ ቁጥጥር ልታደርግ ነው የሚለውን ስጋትን አበርትቶታል። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል ካትስ በሰሜናዊ ጋዛ 3 አዳዲስ ወታደራዊ ጣቢያዎችን እንደሚያቋቁሙ ማሳወቃቸውንም ተዘግቧል። በተመሳሳይም የእስራኤል የቀኝ ክንፍ ፖለቲከኞችና የሰፋሪ ቡድኖች በጋዛ ውስጥ የእስራኤል ሰፈራዎችን እንደገና እንደሚመሰርቱ ጥሪ እያቀረቡ መሆኑን ተጠቅሷል። ሆኖም እስራኤል ይህ ግንባታ በቢጫ መስመር አካባቢ የሚከናወነውን የደህንነት አጥር ግንባታ መሆኑንም በይፋ ስትገልጽ፣ የፍልስጤም ወገንና የሰብአዊ መብት ተቋማት ደግሞ ይህ እርምጃ በጋዛ ውስጥ ያለውን የሰብአዊ ቀውስ ሊያባብስ እንደሚችልም እየገለጹ ይገኛሉ። በቀጣይ ዜናችን ታዋቂው አሜሪካዊ ጋዜጠኛና የፖለቲካ ተንታኝ ታከር ካርልሰን አውሮፓ ሩሲያን በወታደራዊ ማስክ ማሸነፍ ትችላለች የሚለውን አመለካከት ዘመናዊ ቀልድ ሲል አጣጥሎታል። ካርልሰን እነዚህ አስተያየቶችን የሰጠው ከኦልጋ ባታማን እና ካታራ ሪድ ጋር ባደረገው የቪዲዮ ቃለመጠይቅ ላይ ሲሆን በምዕራባውያን እና በሩሲያ መካከል ያለው ፉክክር ከወታደራዊ ጉዳይ በላይ የርዕዮተ ዓለምና የባህር ስልጭት መሆኑን ገልጿል። እንደ ተንታኙ ገለጻ ሩሲያ በተፈጥሮ ሀብቷ ብቻ ሳይሆን ባህላዊና ሃይማኖታዊ እሴቶቿን በማጠናከር ምዕራባውያንን እንደ ዋነኛ ተፎካካሪ እንዲመለከቷት አድርጓል። በተጨማሪም አሁን ባለው የኢኮኖሚና ወታደራዊ አቅም የአውሮፓ ሀገራት ሩሲያን በወታደራዊ መንገድ ማሸነፍ የሚችሉበት ተጨባጭ እድል እንደሌለም ገልጿል። በመጨመርም እንደሚለው በምዕራባውያን ሚዲያዎች የሚሰራጨው አውሮፓ ሩሲያን በቅርብ ታሸንፋለች የሚለው ትረካ ከእውነታው የራቀ ሲሆን ህዝብን ለማሳመን የሚቀርቡ ፖለቲካዊ ትረካ መሆኑንም ገልጿል። እነዚህ አስተያየቶች በማህበራዊ ሚዲያ እና በዓለም አቀፍ የፖለቲካ መድረኮች ላይ ሰፊ ውይይትን እየፈጠሩ ይገኛሉ። በቀጣይ ዜናችን የዋሃቢያን አስተሳሰብ በተመለከተ የቀረበው አስተያየት ውይይትን አስነስቷል። አንድ ሰፊ የማህበራዊ ሚዲያ ጽሁፍ የዋሃቢያ አስተሳሰብ በተለያዩ ሀገራት ላይ አሉታዊ ተጽዕኖ አሳድሯል በማለት በኢትዮጵያም ላይ ሊያስከትል ስለሚችለው አደጋ ስጋቱን አቅርቧል። በጽሁፉ መሰረት አፍጋኒስታን፣ ሶሪያ፣ ሳውዲ አረቢያ፣ ግብጽ እና ተባባሪ አረብ ኤምሬትስ የአክራሪ አስተሳሰቦችን ለመግታት የተለያዩ እርምጃዎችን እየወሰዱ መሆናቸውን ይገልጻል። እንዲሁም በኢትዮጵያ ውስጥ ይህ አስተሳሰብ የተስፋፋ ነው በማለት የደራሲውን ስጋት ያቀርባል። ሆኖም በጽሁፉ የቀረቡት እንደ ታሊባን የተወሰኑ መጽሐፍትን አቃጠለ ወይም የተወሰኑ መንግስታትን ዋሃቢያ በይፋ አግደዋል የሚሉ አባባሎች በገለልተኛና በተአማኒ ምንጮች በበቂ ሁኔታ ያልተረጋገጡ በመሆናቸው በጥንቃቄ ሊታዩ እንደሚገባም ይጠቁማል። ታዛቢዎች እንደሚሉት ከሃይማኖትና ከደህንነት ጋር የተያያዙ አከራካሪ ጉዳዮች ሲዘገቡ በተአማኒ ምንጮች ማረጋገጥና የተለያዩ ወገኖችን አቋም ማካተት አስፈላጊ መሆኑንም ያሳስባሉ። ወደ ቀጣዩ መረጃችን ስንሸጋገር
በኢራን መሃል ሀገር የሚገኘው ፒክሳክስ ማውንቴን ተብሎ በሚጠራው ተራራ ስር የሚገኘው ሚስጥራዊ ከመሬት በታች ያለ ግዙፍ ተቋም በዓለም አቀፍ የደህንነትና የኒውክሌር ጉዳዮች ላይ ከፍተኛ ትኩረትን ስቧል። እንደ የሳተላይት ምስሎችና የጂኦፖለቲካል ተንታኞች ግምገማ ተቋሙ ከመሬት በታች ከ80 እስከ 100 ሜትር ጥልቀት ላይ በጠንካራ የግራናይት ድንጋይ ውስጥ የተገነባ ሲሆን የዩራኒየም ማበልጸጊያ መሳሪያዎችን ለማምረት ወይም ለመገጣጠም ሊውል እንደሚችል ጥርጣሬ እንዳለ ተገልጿል። ይሁን እንጂ ይህ በገለልተኛ አካል የተረጋገጠ አይደለም። የዓለም ኒውክሌር ተቆጣጣሪ ኤጀንሲ IAEA መርማሪዎቹ ቦታውን ገብተው እንዲመረምሩ ፈቃድ እንዳላገኙ ተናግሯል። ይህም በምዕራባዊ ሀገራት ውስጥ ተጨማሪ ጥያቄዎችንና ስጋቶችን አስነስቷል። ተንታኞች እንደሚሉት ተቋሙ በእጅግ ጥልቅ ቦታ በመገንባቱ ከአየር ላይ የሚፈጸሙ ጥቃቶችን ለመቋቋም የታሰበ ሊሆን ይችላል ተብሎ ይገመታል። በቅርቡም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ኢራን የኒውክሌር ፕሮግራም ጠንካራ አቋም የገለጹ ሲሆን በቀጠናው ያለው ውጥረት እንደገና እንዲጨምርም አድርጓል። በቀጣዩ መረጃችን የአሜሪካ ፓስፖርት ላለፉት 20 ዓመታት ከነበረው ከፍተኛ የዓለም አቀፍ ተቀባይነት እያጣ መሆኑን የ2026ቱ የሄንሊ ፓስፖርት ኢንዴክስ አመልክቷል። በሪፖርቱ መሰረት በ2014 ዓ.ም አንደኛ ደረጃ ላይ የነበረው የአሜሪካ ፓስፖርት በ2026 ወደ 10ኛ ደረጃ ዝቅ ብሏል። በአሁኑ ወቅትም የአሜሪካ ፓስፖርት ያዦች ያለ ቪዛ ወይም በቀላል መግቢያ ፈቃድ ወደ 180 ሀገራት መጓዝ ይችላሉ። ሪፖርቱ እንደሚጠቁመው የአሜሪካ ደረጃ ዝቅ ማለት ከሌሎች ሀገራት ጋር በቪዛ ነፃነት ያለው የተወሰነ የተመጣጠነ ስምምነትና አንዳንድ ሀገራት ለአሜሪካ ዜጎች የነበረው የቪዛ ቅናሽ መቀየራቸውን ከምክንያቶች መካከል ተጠቅሷል። ተንታኞቹ ደግሞ በቅርብ ዓመታት የተከሰተው የአሜሪካ የኢሚግሬሽንና የውጭ ጉዳይ ፖሊሲ በፓስፖርቱ ዓለም አቀፍ ተጽዕኖ ላይ አሉታዊ ሚና ተጫውቷል ሲሉ ገልጸዋል። በ2026 የሄንሊ ፓስፖርት ኢንዴክስ መሰረት በዓለም ላይ በጣም ኃይለኛና ተፈላጊ ፓስፖርት ያላት ሀገር ሲንጋፖር ስትሆን ደቡብ ኮሪያና ሌሎች አውሮፓ ሀገራትም በከፍተኛ ደረጃ ላይ ተቀምጠዋል። ወደ ሌላ ዜናችን ስናልፍ በትግራይ የጥሬ ገንዘብ እጥረት ተባብሷል። ዜጎች ገንዘባቸውን ለማውጣት ተጨማሪ ኮሚሽን እየከፈሉ መሆኑ ተገልጿል። በትግራይ ክልል የጥሬ ገንዘብ እጥረት እየባሰ መምጣቱን ተከትሎ በርካታ ዜጎች በባንክ ሂሳባቸው ያለውን ገንዘብ በቀላሉ ማውጣት ባለመቻላቸው ለመመንዘር ተጨማሪ ኮሚሽን ክፍያ እየከፈሉ መሆኑ ተገለጸ። ዋዜማ ሬዲዮ ባወጣው ዘገባ መሰረት በክልሉ ያሉ የባንክ ቅርንጫፎች በቂ የጥሬ ገንዘብ ክምችት እየተቸገሩ ሲሆን ይህም ደንበኞች በሂሳባቸው ያለውን ገንዘብ በወቅቱ እንዳይጠቀሙ እንቅፋት ሆኗል። እንደ ዘገባው ገለጻ ለችግሩ መባባስ ከተጠቀሱት ምክንያቶች መካከል ባንኮች በክልሉ ያላቸውን የጥሬ ገንዘብ ክምችት ወደ አዲስ አበባ ማዛወራቸውን አንዱ መሆኑ ተጠቅሷል። በዚህ ምክንያት በክልሉ መደበኛ ያልሆነ የገንዘብ ልውውጥ መስፋፋቱን ተገልጿል። አንዳንድ ግለሰቦችና ደላሎች በባንክ ሂሳብ የሚተላለፍ ዲጂታል ገንዘብ በመቀበል በምትኩ ጥሬ ገንዘብ ሲሰጡ የተወሰነ መቶኛ ኮሚሽን እንደሚቆርጡ ተመልክቷል። የገንዘብ ዘርፍ ባለሙያዎች በበኩላቸው የባንክ አገልግሎት ወደ መደበኛ ሁኔታ ለመመለስ እና የሕዝቡን እንግልት ለማስቀረት የኢትዮጵያ ብሔራዊ ባንክና ሌሎች ተመሳሳይ አካላት ፈጣን የጥሬ ገንዘብ አቅርቦትና ማስተካከያ እርምጃ ሊወስዱ እንደሚገባም ጠይቀዋል። የትግራይ የጥሬ ገንዘብ ችግር በክልሉ የንግድ እንቅስቃሴና የዕለት ተዕለት የገንዘብ ልውውጥን እየፈተነ መሆኑ ተዘግቧል። ወደ መጨረሻው ዘገባችን ስናልፍ የትራኦሬ አዲስ አቋም አነጋጋሪ ሆኗል። ቡርኪና ፋሶ በውጭ ሀገር የሚማሩ ተማሪዎቿን የትምህርት አቅጣጫ ለመቀየር እየሰራች መሆኑ ተዘግቧል። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ በሳውዲ አረቢያና በአንዳንድ የአረብ ሀገሮች የሚማሩ የሀገሪቱ ተማሪዎች ለሀገር ልማት የሚያስፈልጉ የቴክኒክና ሙያ ክህሎቶች ላይ የበለጠ እንዲያተኩሩ ጥሪ አቅርበዋል። በዘገባዎች መሰረት ወደ 1000 የሚጠጉ ተማሪዎች በሳውዲ አረቢያ የሸሪዓ ሕግንና የእስልምና ጥናት ትምህርት ላይ መሆናቸውን ትራኦሬ ጠቅሰዋል። የቡርኪና ፋሶ መንግስት እነዚህ ተማሪዎች ወደ ሀገር ለመመለስ እቅድ እንዳለው ሲገልጽ የመንግስት ጥሪን የማይቀበሉ ተማሪዎች የዜግነት ጉዳይ ሊያጋጥማቸው እንደሚችልም ማስጠንቀቂያ መስጠቱ ተነግሯል። ይህ ውሳኔ በተለያዩ ወገኖች ዘንድ የተለያየ ምላሽ እየተከተለ ይገኛል። ደጋፊዎቹ የአፍሪካ ሀገሮች የራሳቸው የልማት ፍላጎት የሚያስቀድሙ እርምጃ ነው ሲሉ፣ ተቃዋሚዎች ደግሞ የትምህርትና የእምነት ነጻነት ጉዳይ መሆኑን ይጠቅሳሉ። ቡርኪና ፋሶ በትራኦሬ አመራር ዘመን የራሷን የፖሊሲ አቅጣጫ በመወሰን ላይ መሆኗን በተደጋጋሚ ስትገልጽ ቆይታለች። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣
የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።